አቅሙን ብናጣ እንሞታለን። ለመሞት ዝግጁ ነን ይወጣ ያው ባርነት አልገዛም ለልጆቼ ታሪክን የሙቼ ማሳየት አለብኝ። እሱ ነፍጠኛ ስዳብ ነው። እንደኛ ግን ነፍጠኛ ያው ተታኳሽ ያበት አርበኛ ተታኳሽ ያው ስም ነው። ስኪ ነው ስኪ ይባላል። ይሄም በርቀት እስከ 1000 ሜትር ይመታል። እንዲህ አይነት ባህላዊ መሳሪያ አጥሉኝም አትልፉ እያለ ነው። ምንድነው የምትሉት እናንተ? የሚጥለው ግፉ ነው። በሰም የተላከ ቅጥርስ ማለት ምን ማለት ነው ሲባል ቢስቁበት ማምር ቢነክሱበት ማያላም። ስለዚህ የሱ ዘመናዊ መሳሪያ መያዝ ማለት እኛ የአባት አርበኞች የያዝነው የድሮ ከአባቶቻችን ያገኘነው ስኪ መሳሪያ እያንበረከከውና እየነቀጥነ እየማረክነ እየያዝነ አሁን ቤታችን መከራ የምናይበት እድሜ ልክ መከራ ያየንበት ቤት አሁን ወድሟል። ቤት የለም ያለ ህዝብ መንግስት መቆየት። ምክንያቱም 80% በእኛ ቁጥጥር ነው። አንድ መንግስት ሆኖ ለመቀጠል 5 ዋና ነገሮች ያስፈልጋል። አንደኛ ዳር ድንበር ያለው፣ ሁለተኛ ህዝብ ያለው፣ ሶስተኛ ሉዓላዊነቱ የተከበረ፣ አራተኛ መንግስት ወይም ገቨርንመንት ያለው፣ አምስተኛ ዓለም አቀፋዊ እውቅና ያለው ሲሆን ነው መንግስት ሆኖ መምራት ይችላል። አሁን የዘረዘርካቸውን ብልጽግና አያሟላቸውም። አንደኛ ሉዓላዊነት አሁን የለም አለቸነት ባይነት እንጂ ምክንያቱም 80% በእኛ ነው። ከተማዋን ያዘው መንግስት። አሁን ምን ቀጣለን? ከተማ እንገባለን። አማራ ከዚህ በፊት በድሏል ወይ? ቦታ ላይ ካሁን ስድብ ነው። ቦታ ላይ ስድብ ውሸቱን ዋሽ ነው እንጂ አማራ ቢመራ ሁሉ ያያል። አማራ ሰውን አይገፋም። አማራ ሰውን አይገፋም። እኛ ስለዚህ ደግሞ እሱን ደግሞ የትም ይግባ በገደል በዱር ብለን እሱን በጣም እንፈልገው። ሀገርን የሚቆራረስ ህዝብን የሚያከፋፍል እስከሆነ ድረስ የመንግስት አውርዶ አሳምኖ ቢሞትም ሺህ ቀርቶ ሚሊዮን አሳምኖ ስለተተካ ህዝቡ ምን ይላል? ህዝቡማ አሻፈረኝ እንዲህ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል? እጅግ አድርጌን የማመሰግነው። ከመሀል እንጀምር። ራስዎን ያስተዋውቁኝ። እኔ አለሙ ሰጠብላለሁ። ያው ብሶት ወልዶኝ እኔ ወደዚህ እንዲቀላቀል ያደረገኝ ጉዳይ ምንድን ነው? አብሶኝም አይደለም ካለው ማህበረሰብ የተሻለ ኑሮ እኖራለሁ። በትምህርትም ደረጃ ዲፕሎም ነኝ። የ7424 ብር ደሞዝተኛም ነበር እና ከቀበሌውም የተሻለ በብልጽግናም በፊት የብልጽግና ዋና አስተዳዳሪ ሆኜ ስመራ ነበር ለብዙ ዓመታት። በሐሳቦች ግን ባለመግባባት የነሱን ሐሳብ አልሸከም በማለት በመድረክ ላይ ሰጣላ ነበር። በመድረክ ባለመግባባት የተነሳ ሁለቴ ታፍኛለሁ። ከዚያም ታፍኜ ሁለቴ ሂዳር 2017 እና የካቲት 18 2017 ዓ.ም ታፍኜ ነበር። በዚያም በተለያየ ጥበብ ወደዚህ እንዲቀላቀሉ በፍላጎት ወጥቻለሁ። ከተቀላቀሉም ጀምሮ ደሞዜን በመተው ልጆችን በመተው የቴን ንብረቴን ሳልል ወደዚህ ተቀላቅለ ያው ወጣቱን እኔን መሰል እንዲሆንና አገር ወዳድ ሆኖ አገሪቱን ከዚህ ከባራነት ነፃ ለማውጣት እየታገሉና እያታገሉ ይገኛሉ። አባታችን ስምዎን ያስተዋውቁኝ። አበቦ ገሌ። አበቦ። አባታችን ስንት ዓመት ሆነው? 65 ዓመት። በዚህ እድሜው ምናልባት ሀገር ሰላም ሊሆን መቋሚያውን ይዘው ነጠላውን ለብሰው ቤተክርስቲያን የሚስሙበት እድሜ ነበረ። አሁን ያገኙዋችሁ መሳሪያውን ይዘው እዚህ በረሃ ላይ ያው በግንባር ነው ያገኙዋችሁና ምንድነው እንዲኮኑ ያረጋችሁ? አባታችን እንዲህ ሊሆን ያደረገ ነው። መሳሪያችሁን ታመጣላችሁ ግብርም ሆነ እንትጨመራላችሁ እያለ ማሳደድ ስለሆነብን በዚህ ሲያሳድደን መሳሪያችን ለማቀማት እኛንም ለመግደል ሲፈልገና የአማራ መንግስት ማለት ነው እየፈረሰ ስለሆነ ግን ቆርቆሮና ተነስተን ነው ወጣ ነው። ግን አቅሙን ብናጣ እንሞታለን። ለመሞት ዝግጁ ነን ይወጣ ስለሆነ አወጣጣችን ከዚህ የተነሳ ነው። ይነገር ካባያሪ ይባላል። ዞሮ ወደ 43 ዓመቴ ነው። የት እንደምልስ ነው የምንለው በኋላ ማሳመን ወንድማችን እንደው ይሄ መንግስት ፋኖን ጽንፈኛ ነው እንደው አማራ የሚባል ያው አማራ ማለት ፋኖ ነው፣ ፋኖ ማለት አማራ ነው። አውቆ ፋኖን ይሳደብ እንጂ አማራን ይሳደበ ነው። ጽንፈኛ ነው፣ ሌባ ነው ይላል። ማን ጋር ነው የገጠምክ ያለው ሲባል ከጽንፈኛ ጋር ሌባን እያጠፋው ነው፣ ጽንፈኛን እያጠፋው ነው ይላል። እንደው ወንድማችን ማን ነው ጽንፈኛው? ማን ነው ሌባው? ሌባው ራሱ ነው። ለምን እኛን ወንድሞ ያርዳል። ገንዘብ አመታል ጊዜ ይታረዳል እንጂ ሰው መታረድ እንደሌለበት የማይገባውን ነገር እሱ ያረገ
ወጣትን እያሳደደ መሬት የሌለንን አባቶቻችንም መሬት ያላቸውን ግብር በመጨመር ገበያ በማድረግ እሱ ካመጣ ያነሳ ድህነት እንጂ ከብት ስለሌለና ስለዚህ እሱን ለመጣልና አለበት ድርሻ ለማጥፋት ነው የምንፈልገው። ምንድነው ያስኩ መሳሪያ? ያስኩ መሳሪያ እስኪ ቀናርገው እስኪ ስኪ ይባላል። ይሄም በርቀት እስከ 1000 ሜትር ይመታል። ዘመናዊ መሳሪያ ታጥቅ ያለው በምድር ተምዘግዛግ የሚባሉ ዘመናዊ መሳሪያዎችን ይያለው በሰማይም ጀት ድሮንን ጨምሮ ሌሎች ዘመናዊ መሳሪያ ይያለው። አትነኩኝም በባህላዊ መሳሪያ አጥሉኝም እያለ ነው። ስለዚህ ይሄ ማለት አልችነፍ ባይነት ስር ሚስጥሩን እኛ አንደኛ ብልጽግና መሪ ስለነበሩት ነው ዋለው ጉዳይ ያለ ህዝብ መንግስት መቆም አይችልም። ምክንያቱም 80% በእኛ ቁጥጥር ነው። የህዝባችንን ሰነልቦና ደሞኛ የመንግስት ደካማ ጎን ነቅሰን ለህዝቡ ስላሳወቅ ነው። በፊትም አንስቶ የህዋት የበላይነት ነበር ስንል የሚቀበለን የለም። ወልቃይት ጠገዴ አማራ ነው ስንል የሚቀበለን የለም ነበር። በዚያ ጉዳይ ካርታ የለውም እንደ መንግስት የለም ስንል የሚቀበለን በመድረክ ላይ ስንቆረቆር ነበር። እየተቆረቆም ነው ግን እኛ ደግሞ በልዩነትም ስንል ነበር። አባታችን ምንድነው ያዙት መሳሪያ? ስኪ ነው። እስኪ ብድግ ያርጉት። አራት ይጎርሳል አንዳንድ ለሚተኩስ። አባታችን ብልጽግና ግን ዘመናዊ መሳሪያ ታጥቅ ያለው በእንዲህ አይነት ባህላዊ መሳሪያ አጥሉኝም አትልፉ እያለ ነው። ምንድነው የምትሉት እናንተ? የሚጥለው ግፉ ነው። ግፍና በደል እያደረሰ በአማራ ላይ ብዙ ስለሚንሸራሸር አገር ወደ ሀገር ይቆረሳል፣ ቤት ይፈርሳል፣ ያለ ግድ በግድ ግብር ይወድቃል፣ የፈለጋችሁትን ገንዘብ አንጡ ይባላል፣ መሳሪያቸውን አንጡ እንባላለን። ይሄ ግን መሳሪያችን አምንሰጥ ብንሞት አይና በማለት ነው ወጣ። በዚህ መሰረት ግን ወጥተን አስካውና ዲሶ እንደው ይሄ ትግል ቢቆም እንደው አማራም እንደው ወጣቱ ማልታገል ይሄ ፋኖ ማልታገልም ብሎ ቢገባ የአማራ ጣፈንታ ምንድነው የሚሆነው? ምንም አይልም እንጂ አማራ ስለገባው እኛ እንድንመራ እኛ እንድንሾም ነው እንድንፈልገው ወረሙ እንዲዘጋይዛና ትግሉም አይቆም። አማራ ስልጣን ማስተዳደር አይችልም? ይችላል። አማራ ነው አሁን እስካሁን ድረስ መራ እነሱም አሁን ዛሬ ደግሞ እኛ መብራት አለብን በሚል ነው ያነሳሳቸው። አማራ እንደው ገዝቶናል፣ ፊት ገድሎናል፣ ስለዚህ አሁንም ድጋሚ እንዲመራን አንፈልግም ይላሉ አንዳንዶቹ። አማራ ከዚህ በፊት በድሏል ወይ? ቦታ ላይ ካሁን ስድብ ነው እሱ ቦታ ላይ ስድብ ውሸቱን እየዋሸ ነው እንጂ አማራ ቢመራ ሁሉን እኩል ያያል፣ ደሃን ይገድፋል። ዝሞ የእሱ ውሸት ነው ነው ወተልካው ነው እንጂ አማራ ሰው አይገፋም። አማራ ሰው አይገፋም። አማራ ይፍት የአማራ ገዥ አማራ ሰሜን ክልል መከፋፈል የለበት። የበላይነት ወስዶ አማራ እንደ አማራ፣ ኦሮሞ እንደ ኦሮሞ፣ ትግሬ እንደ ትግሬ እንደ ቋንቋ እንደ ባህሉ የበላይነት ይዞ ይገዛል እንጂ ሰውና ሰውን አያጣላ፣ ሰውና ሰውን አያባላ። የበላይነት ይዞ የተሹም የሳጨ ዛሬ ወር እንትን መከፋፈል ሀገር መከፋፈል የለኝም አይከፋፈል ታውን አናውቅም። ይሄ የመጣብን ነው ዛሬ ብቻ ሰው መታረድና ሀገር መከፋፈል ጎሳ መለየት የመጣብን ነው ዛሬ ብቻ ያየነው ዛሬ። ስለዚህ አሁን ሁሉም ጠብቆ መታገል ነው። ጠብቆ መታገል መልካም። በዚህም ጉዳይ ምንድነው አንድ መንግስት ነው ለመቀጠል 5 ዋና ነገሮች ያስፈልጉታል። 5 ዋና ነገሮች አንዱ አጎደለ መንግስቱን አይቀጥልም ስል እኔ ራሴ በመድረክ ላይ መሪ ሆነ አንተ ነኝ ለምትላለ። ምክንያቱም 5 ነገሮች አሁን ምንድነው አንደኛ ዳር ድንበር ያለው፣ ሁለተኛ ህዝብ ያለው፣ ሶስተኛ ሉዓላዊነቱ የተከበረ፣ አራተኛ መንግስት ወይም ገቨርንመንት ያለው፣ አምስተኛ ዓለም አቀፋዊ እውቅና ያለው ሲሆን ነው መንግስቱ ነው መምራት የሚችለው። ስለዚህ ግን ዛሬ ምንድነው አብይ አህመድ እያደረገ ያለው አሁን የዘረዘርካቸውን ብልጽግና አያሟላቸውም። ስለማያሟላቸው መገለጫው ምክንያት ምንድነው? አንደኛ ሉዓላዊነት አሁን የለም። በህገ መንግስቱ ላይ አንቀጽ 8 ላይ አስቀምጦታል። ወረቀቱ ላይ ወይም ሰነዱ ላይ ተጽፏል እንጂ ተግባራዊነት የለውም። ዳር ድንበሩም እውቅና ያለው ዓለም አቀፋዊ እውቅና ያለው ቢሆን የኔ ያህል ግጭት የኔ ያህል የሰው ህይወት አይጠፋም፣ የሰው ደም አይፈስ ነበር። ስለዚህ በሰው የሚኖር መንግስት ስለሆነ አብይ አህመድ እየተናገረ ያለው እኔ ከመጣው ኢትዮጵያ ቀን አለች፣ አርሶ አደሩ በቀን 3 ጊዜ 4 ጊዜ መብላት ጀመረ፣ ኢትዮጵያ ማረባት ቀን አለች እያለ ነው የሚናገረው። እንኳን 3 ጊዜ መብላት ቀርቶ ለአንድ ጊዜውም እያቃቃተ ያነውም ደግሞ ምንድነው ከኛ ከአርሶ አደሩ በሚወጣው ውጭጭ በተለያየ በግብር በተለያዩ ነገሮች ያው የገቢ ሲስተሞችን በማጣጣም ከአርሶ አደሩ ላይ ወደ የት እንግባ እያለ ግን
ያው አንድ ትረቶች አባቶች ተርቷል። አበበን የምወደው ወድጄው ሳይሆን ፈርቼው ነው የሚለው ነገር አነጋገር ሰምና ወርቅ ስላለው አሁን በዚህ አብይ በሚናገረው ሁኔታ ላይ በሰም የተላከከ ጥርስ በሰም የተላከከ ጥርስ ማለት ምን ማለት ነው ሲባል ቢስቁበት ማምር ቢነክሱበት ማያላምጥ። ስለዚህ የሱ ዘመናዊ መሳሪያ መያዝ ማለት እኛ አርሶ አደሩ ስለማናውቅ ወይ አንዱን ወዲህ ብሽቀ ሊሆን ይችላል መሳሪያው የተገዛው የአማራ ወይም የኢትዮጵያ ሀብት ነው፣ የጋራ ሀብታችን ነው። አባታችን እርሶ ነፍጠኛ ነዎት? ነፍጠኛ ነዎት? እስታውን ማይታከው ነው። አባታችን ነፍጠኛ እያሉ ይሳደባሉ። ነፍጠኛ ስድብ ነው እንዴ? እሱ ነፍጠኛ ስድብ ነው። እንደኛ ግን ነፍጠኛ ያው ተታኳሽ፣ የአባት አርበኛ ተታኳሽ ያው ስም ነው እንጂ ስድብ አይደለም። ከፍተኛ ስም ነው እንጂ ስድብ አይደለም። እነሱ ግን አማራን ያንቋሸሽ መስሏቸው ነፍጠኛ ይላሉ። ስርዓቱን አማራን ለማንቋሸሽ አማራን ዘዝቆ ለመጣል አማራን አለበት እንዳይታወቅ ነው። አባታችን እንደው ኑሮስ እንዴት አድርጓቸዋል? ኑሮ አርሸን ትምህርት ማላውቅ ማረስ ብቻ ነው የማውቀው። እያረሱ በላቆ ልጆችን አሳድጎ ግን አሁን ልጆቹ ራሳቸውን ያደሩ ናቸው። እኔ ብቻ ደካማ ነኝ ተባለው። ብልጽግና ግን አሁን እኔ ከመጣው ጀምሮ አማራ አንገቱ ቀና አለ፣ እፎ ያለ አርሶ በላ። በቀን 2 ከመመገብ ወደ 3 ከ3 ወደ 4 ያሸጋገርኩት ጠግቦ እንዲያደራራኩት እያለ ነው አባታችን። እንኳን 3 መብላት ቀርቶ እንኳን 4 መብላት ቀርቶ ያንዴውም እያስቸገረ ነው። ለምንድን ነው ግብርን በህጁ እንጠየቃለን። የገበያ ጭማሪ አለ፣ የግብር ጭማሪ አለው። መሬት አነስተኛ ያንን መሬት አነስተኛ እኛ አከፋፍለን ልጆቻችን ጋር ለመስጠት ቀርቶ ለመብላት ቀርቶ ለልጆቻችን የምናከፋፍለው የለም። ስላነሰን እንኳን 3 የምንበላው አንዴ የምንበላው እያስቸገረን ነው። አሁን ቤታችን መከራ የምናይበት እድሜ ልክ መከራ ያየንበት ቤት አሁን ወድሟል። ቤት የለም። አሁን እንግዲህ ወደ መመለሻ ቤታችን አሁን በቃ አሁን ያለው አማራጭ የመንግስት መጣል ነው። አዎ። ስለዚህ ሃይማኖት የሌለው እሱ መጥቶ እንደዚህ አድርጎኛል ያከሻከተናል እንጂ እኛ ስለዚህ ደግሞ አሁን እሱን ደግሞ የትም ይግባ በገደል በዱር ብለን እሱን መጣል ነው የምንፈልገው። ተነደፈና አማራ እኛ እነሱ ድን ነው። ስለዚህ ግን ያን ደግሞ እኛ የአባት አርበኞች የያዝነው የድሮ ከአባቶቻችን ያገኘነው ስኪ መሳሪያ እያንበረከከነውና እየነቀጥነ እየማረክነ እየያዝነ ነው። እንደው ይሄን ቢልስ እንደው ንጉስ በመሳሪያው ብዛት በሰራዊቱ ብዛት ይድናል ወይ? በምንም ታምር የሚድንበት ታሪክ የለም። የሚድንበት ታሪክም የለውም። ስለዚህ ይህን ማለት ዛሬ ለዚህ ፕሮግራም አሁን ከዚህ የብልጽግና አሽከርካሪዎች ወይም መልእክተኞች ወይም ቃል አቀባዮች ይኖራሉ ሳይሆን አሉ። ነገር ግን እኛ ይኸው 100% ተረጋግጠን ሚዲያ ላይ እያያችሁ ይሄን ፕሮግራም ተዘጋጅቷል። ስለዚህ አልቸነፍ ባይነት እንጂ ምክንያቱም 80% ወኛ ነው። ከተማዋን ነው ያዘው መንግስት። አሁን ምን ቀጣለን? ከተማ እንገባለን። በዚህ ጉዳይ ነው የማረጋግጠው። እንደው አብይ አህመድ ሲባል በአእምሮ ምን ይመጣበታል? እንደው አብይ አህመድ ተብሎ ሲጠራ እንደው በአእምሮ ቀድሞ የሚመጣበት ምንድነው? ህዝብን የሚያከፋፍል ሀገርን የሚቆራረስ ህዝብን የሚያከፋፍል እስከሆነ ድረስ የመንግስት አውርዶ መንግስት የበላይነትን ይዞ ድሃ ተበደለ ፈድ ጎደል ሆኖ ለድሃና ለፈጣሪ የሚያመሰግን መንግስት ብቻ ነው የሚፈልገው። እኔ አሁን 46 ዓመቴ ነው። 46 ዓመቴ ነው። ግን ያው ትምህርቴንም የተማርኩት ወልዲያ ድረስ ሴሌክት አካዳሚ ትምህርት አንጥቼ ከቤቴ መምህራኖች አከራይቼ ነበረ። ቀን የግል ስራዬን እሰራለሁ ከቤቴ ማታ እስከ 8 ሰዓት እና እስከ 9 ሰዓት መምህራኖቹ ጋር በመግባባት በደንብ አድርገው ሞጁሉን ያስረዱኛል። ፈተናውን ወልዲያም እየተፈተንኩ አለፍ መጥቼ በወረዳውም ስፈተን እንደውም አጋጣሚ ትምህርቱን ከተውት 13 ዓመቴ ነበር። በ13 ዓመቴ ገብቼ ግን ማንም አንድ ሰው ሳያግዘኝ 2 ነጥብ መጥቶልኛል። በዚህ ማናጅመንትና አካውንቲንግ ነው የነበረው። ግን አጋጣሚ በተለያየ በዚህ በፋክ ጉዳይ 7424 ብር ደሞዝተኛ ነበር። ያን ሁላ ትቼ ያው ባርነት አልገዛም ለልጆቼ ታሪክን የሙቼ ማሳየት አለብኝ በሚለው ሁኔታ አማራ እንደው ሀገር ማስተዳደር አይችልም። እንዲያባታችን አማራ በጊዜው በወቁ በስታውን ድረስ ገዝቷን እንግዲህ ወደ መግዛት የለበትም። አስሩ አማራ አቸናፊ ስለሆነ የሚገዛ ስለሆነ ስታውን ድረስ ገዝቷን እንግዲህ መግዛት የለበትም። አማራ መደበቅ አለበት። የነሱ አስተሳሰብ አማራ መረገጥ አለበት። አማራ አለው መታወቅ አይችልም። ተገዥነት እንጂ ገዥ አይደለም እየተባለ በሰሜን ሸዋ ቤታቸው እየፈረሰ የሚያለቅሱ የሚከራተሱ ጅብ የሚባላቸው ሰዎች አሉ። ቤታቸው እየፈረሰ ሰዎቹ እየታረዱ በረሃ ለበረሃ የሚከራተሱ ስለሆነ ያን ብቻ ማስወጣ። አባታችን እንደው ትግሉ ይሄ ትግል ቢቆም እንደው የአማራ መጨረሻው ምንድነው የሚሆነው? እንደው ፋኖም አልታገልም እንግዲህ ብሎ እንደው ቢመለስ አማራ ምንድነው የሚያረጋት? ሞት ብቻ እንጂ ነው ሞት ብቻ ነው በቃ ማለቅ ነው። ስለዚህ ከማለቅ ቆርጦ መነሳት መታገል ነው። አዎ
አይናችን ብዙ ጉልበታችን አልቋል ይላል ስለሆነ ተጋድሞ አመት ታረድ ማንፈራገጥ ነው። እጅግ አድርጌ ነው የማመሰግነው። ከእናንተ ወጣቱ ምን መማር አለበት? እንደው አሁን አንዳንድ ያልተሰለፈ ወጣቶች እናያለን። ፋኖ ነጻ መጥቶ ነጻ እስከሚያወጣቸው እጃቸውን አጣጥፈው የሚጠብቁ እናንተ ምን መማር አለባቸው? እኛ ራሱ እያስተማርናቸው አሁን እየገባቸው እስከዛሬ ድረስ በውጭ የምንሰማውን አዲስ አበባ ምናምን እያረደ ምናምን የሚለውን ነው የምንሰማ የነበረው። አሁን ራሱ እኛ እያስተማርናቸው እኛን እያዩ እየገቡ ነው ያሉትና እሱን ለመጣል ነው ትግላችን። እሱን ለመጣል ነው። ወጣቱ ምን መማር አለበት? አንዳንድ ቦታዎች ላይ አማራ እንደ ህዝብ ተነስቷል። ግን አልፎ አልፎ መቼም ከስንዴ መሀል እንክርዳድ እንደሚባለው አልፎ አልፎ አሁንም ድረስ የቢራ አንገት ጨብጠው የፑል እንጨት ጨብጠው በየከረምቡላ ቤቱ በየመዝናኛው ጊዜውን የሚያሳልፍ ወጣት አለ። አማራ ሆኖ የመጣው ሞት ለሱም አይቀርለትም። ከእናንተ ምን መማር አለበት? ስለዚህ መማር ያለበት ምክንያቱም አሁን ይሄ ትግል ዲያር እስከ ዲያር እየወጣ ነው። አልገባንም ነበር አብዛኛው እስካሁን አጨብጫቢ ነው የነበር ነው። አሁን ግን ስር ሰዶ እያንዳንዱ ቤት ስላንኳኳ ወጣቱ ከኋላ አቅም ያለው ባፈሙዝ ገንዘብ ያለው በገንዘቡ በሎጂስቲክ አቅም ያለው ደግሞ ከታይ በጉልበቱ እየረዳናና ይሄን ግንዛቤ ስንፈጥር ተቀባይነት ያገኛል። ምክንያቱም እያንዳንዱ በፊትም ከታገቱ ተማሪዎች ጀምሮ ያለው ነገር ያንጎራጎረ ስለሆነ አማራ የሚመራው አጥቶ እንጂ አሁን ግን ዲያር እስከ ዲያር አሳምኖ ቢሞትም ሺ ቀርቶ ሚሊዮን አሳምኖ ስለተተካ እኛም ደግሞ ከርሚያችን ቢገፋ ከኛ በታይ ያሉት ይሄን አማራ እንዲ አንገቱን ቀና እንዲል የሚያደርገውን ወጣት ተከትሎ ፈለጉ እንዲከተልና አገር ወዳድ እንዲሆን ከጥላትም መሳሪያ ተማርኮ አገር ወዳድ ደንበሩ የሚያሳክር ለማድረግ ነው እኛ ስሜቴ ነው ራስ። እጅግ አድርጌ ነው የማመሰግነው። ድል ለእናንተ ይሁን። እናመሰግናለን። ህዝቡም ምን ይላል? ህዝቡማ አሸበረኝ እምቢ ብሏል። ህዝቡም ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡም ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡም ምን ይላል? ህዝቡማ አሸበረኝ እምቢ ብሏል። ህዝቡም ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡም ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡም ምን ይላል? ህዝቡማ አሸበረኝ እምቢ ብሏል። ህዝቡም ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡም ምን ይላል? ህዝቡማ ነፃነቱን ይፈልጋል።